WhatsApp ደግሞ እንደዚህ WhatsApp እሱ ነው አሜን ሰላማችሁ ይብዛ ለሁላችሁም ስትገቡ ሼር ያደረጋችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የክርስቶስ ቤተሰቦች እንደምን አመሻችሁ።
ለዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነና የተከበረ ይሁንልን። አሜን። ሰላማችሁ ይብዛልኝ ለሁላችሁ። እንኳን ደህና መጣችሁ ብያለሁ በድጋሜ። አሁን የገባችሁ ሁላችሁ ሼር ያደረጋችሁ ለጓደኞቻችሁ አስተላልፉልኝ። ከዚህ በመቀጠል አንድ መዝሙር ዘምረን ወደ ጥያቄና መልሳችን እንገባለን። ዛሬ እህቶቼ በስራ ምክንያት ሊመጡ አልቻሉም ከኔ ጋር እንቆያለን ማለት ነው ዛሬ ባለው ሰዓት። በስላሴ ስም መዝሙሩን አብረን እንዘምራለን። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። የግብፅን ከተሞች በደም ገንብተናል፣ በመግደል ጽድቅ የለም ሞተን ግን ኖረናል። ማይተብሽን ፍቺ በጥሺው ቢሉኝ እኔ እስከነ አንገቴ ውሰዱት አልኩኝ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ጴጥሮስ ተሰቀለ፣ ጳውሎስ ተሰየፈ፣ ተዋህዶ እያለ ኧረ ስንቱ አለፈ። ሌሎችም በእሳት በስቃይ አልፈዋል፣ ዘመን የማይሽረው ታሪክን ጽፈዋል። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ፊተኛ ነንና እንዳንሆን ኋለኛ፣ ሕዝቤ ተነቃቃ ተነሳ አትተኛ። ጅብ ከሄደ ውሻ እንዳይሆን ጭውኸቱ፣ የተዋህዶ ልጆች አሁን ነው ሰዓቱ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። አይተን እንዳላየን ስንት አሳልፈናል፣ የእርሱ ፍቃድ ይሁን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወቅ የተዋህዶ ክብር። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለች ለዘላለም። ስለ ዝማሬው የዝማሬ ባለቤት ለእግዚአብሔር የተመሰገነ ይሁን። ተዋህዶን ለዘላለም ያኑርልን። በተዋህዶ ሃይማኖታችንም ሁላችንም ያጽናና። አሜን። አሁን ከዚህ በመቀጠል ወደ ጥያቄና መልሱ እንሄዳለን። የምትገቡ ሁላችሁም ሼር እያደረጋችሁ ለጓደኞቻችሁ እንዲደርስ ሼር አድርጉ። ሁላችሁም ሼር አድርጉ። ሁላችሁም ሼር አድርጉ።
እግዚአብሔር ይመስገን። እህታችን ረዱ ቃሉ ሁላችሁም እንኳን ደህና መጣችሁ ብያለሁ። የምትገቡ ሼር እያደረጋችሁ አሁን ከዚህ በመቀጠል ወደ ጥያቄና መልሳችን እንሄዳለን። አሜን። ለሁላችሁም ዝማሬ መልእክት ያሰማልን ብያለሁ። እሺ ያው ዛሬ መጽሐፍ ቅዱስ ጥቅስ ልኬላችኋለሁ። ደረቅ ጥያቄ የወጣው ከላኩላችሁ መጽሐፍ ቅዱስ ውስጥ ነው ማለት ነው። እሱም የማቴዎስ ወንጌል ምዕራፍ 1፣ ኦሪት ዘፍጥረት ምዕራፍ 1 እና የሮሜ መልእክት የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች እሱም ከምዕራፍ 1 ነው የወጣው ጥያቄው ማለት ነው። ሌላው ግን ያው ኖርማል ጥያቄ ነው፣ የመጽሐፍ ቅዱስ ጥቅስ የለውም ማለት ነው። ከ1 እስከ 5 እውነት ሐሰት አለ። ከ5 እስከ 11 ምርጫ ነው። ከ11 እስከ 20 ደረቅ ጥያቄ ነው ማለት ነው። ጥያቄው እስከ 21 ድረስ ነው። ሁላችሁም እስከ መጨረሻው ተከታተሉ ዘንድ በልዑል እግዚአብሔር ስም ጠይቃለሁ። አሁን ወደ ጥያቄው እንሄዳለን። አንደኛ ጥያቄ ሁላችሁም ስትገቡ ሼር እያደረጋችሁ ገብርኤል አባቴ እንኳን ደህና መጣሽ ወይም እንኳን ደህና መጣችሁ፣ ሁላችሁም እንኳን ደህና መጣችሁ። አንደኛ ጥያቄ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት ያለው ቅዱስ ጊዮርጊስ ነው። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት ያለው ሰማዕቱ ቅዱስ ጊዮርጊስ ነው። እውነት ወይም ሐሰት? ሁላችሁም ስትገቡ ሼር እያደረጋችሁ ለሁላችሁም ቃልዎት ያሰማልን። ንጉስ ራያ የድንግል ማርያም ልጅ እንኳን ደህና መጣችሁ። አዲስ የመጣችሁ እንኳን ደህና መጣችሁ። ስትገቡ ሼር እያደረጋችሁ ጥያቄ ያመለጣችሁን ደግሞ ንገሩኝና አነብላችኋለሁ። ሰላም እህቴ፣ ሰላም ይብዛ ወንድሜ፣ እንኳን ደህና መጣ። አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ። አንደኛ ጥያቄ ያመለጣችሁ ያልሰማችሁት ካለ ደግምላችኋለሁ። ጥያቄውን ንገሩኝ ነው። ጸጋ አንደኛ እውነት፣ እመቤት አንደኛ እውነት፣ መኖ ሁለት አንደኛ እውነት። ለሁላችሁም ቃልዎት ያሰማልን። ማርታ አንደኛ እውነት፣ ፍቅር በደልን አይቆጥርም። ሰላም ይሽብዛ። አሜን። ሰላማችን የሁላችንንም ሰላም ያብዛልን መድኃኔዓለም ክርስቶስ። የሺወርቅ አንደኛ እውነት፣ ተዋህዶ ሃይማኖቴ አንደኛ እውነት፣ የገብርኤል ልጅ እውነት ነው፣ ሁሉም ሰማዕታት የሚናገሩት ቃል ነው። አንደኛ እውነት። አው መጽሐፍ ሁሉም ሰማዕታት ኢየሱስን የድንግል ልጅ አንደኛ እውነት። አው ሁሉም ሰማዕታት ይላሉ። ነገር ግን በመጽሐፍ ቅዱስ ላይ የተጻፈ ቃል ነው። ከመጽሐፍ ቅዱስ ላይ የተጻፈ ቃል ነው። ሁሉም ሰማዕታት ይላሉ። ነገር ግን አንድ ሰማዕት አለ በመጽሐፍ ቅዱስ ላይ ይሄንን ቃል የተናገረው። ያ ሰማዕት ነው ጊዮርጊስ ነው ወይስ ሌላ ነው? ይሄንን እንዳይምታታባችሁ ሁሉም ይላሉ። እውነት ነው። ነገር ግን በመጽሐፍ ቅዱስ ውስጥ የተመዘገበ አለ። እሺ ገብርኤል አባቴ አንደኛ ሐሰት፣ ሰምቶ ዝም ያለው አንደኛ እውነት። ለሁላችሁም ቃልዎት ያሰማልን። እሺ ሁለተኛ ጥያቄ ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም ሀገር ነው። ሐዋርያው ቅዱስ ጳውሎስና ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም ነው። ምንድነው?
ፍቅር በደልን አይቆጥርም ሐሰት ሂፍቱ እውነት ሰላም ለእናንተ እህቶቼ ስንታይ ሰላምሽ ይብዛ እህታችን እንኳን ደህና መጣሽ ማርታ ሁለተኛ እውነት ረዱ ቃሉ እውነት ቤቲ ቅዱስ እስጢፋኖስ ነው ቃሉት ያሰማልን ገብርኤል አባቴ እውነት እመቤት ሁለተኛ እውነት ለሁላችሁም ቃሉት ያሰማልን አሁን የገባችሁ ሼር ያደረጋችሁ የሽወርቅ ሁለተኛ እውነት ሚሚ የማርያም ልጅ እንኳን ደህና መጣሽ የሁሉ በላይ ሙልጌታ እንኳን ደህና መጣሽ ሙባረክ እውነት ጸጋ ሁለተኛ እውነት ለሁላችሁም ቃሉት ያሰማልን ሶስተኛ ጥያቄ 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው እውነት ወይም ሐሰት አረጋይ ሁለተኛ እውነት ገብርኤል አባቴ ሁለተኛ እውነት ታደሉ እውነት ነው መኖ ሁለተኛ እውነት ሁላችሁም ቃሉት ያሰማልን አሁን የምትገቡ ሼር ያደረጋችሁ መቀሌ ሁለተኛ እውነት ተዋህዶ ሃይማኖቴ ሁለተኛ እውነት ቃሉት ያሰማልን ለሁላችሁም ቃሉት ያሰማልን የወይናስ ሐሰት እመቤት ሶስተኛ እውነት ሳምሪ ሰሚራ ኦኬ ሰላም ሽብዛ እህታችን እንኳን ደህና መጣሽ ማርታ ሶስተኛ እውነት የድንግል ማርያም ልጅ ሁለተኛ እውነት ለሁላችሁም ቃሉት ያሰማልን ረዱ ቃሉ ሶስተኛ እውነት ቃሉት ያሰማልን ለሁላችሁም ቃሉት ያሰማልን ገላይ ይልማ እውነት ታደሉ እውነት ነው ከክብረኪ ሐሰት ሰምቶዝም ውስጤ ነው ሁለተኛ እውነት ሶስተኛ እውነት ሙባረክ ሐሰት ገብርኤል አባቴ ሶስተኛ ሐሰት ለሁላችሁም ቃሉት ያሰማልን አዲስ እየገባችሁ ያላችሁ ሼር ያደረጋችሁ ለጓደኞቻችሁ እንዲደርስ አራተኛ ጥያቄ ጤናዬ ሰላም ነው ስንት ላይ ናችሁ ከይቅርታ ጋር እንድገሙልኝ ጥያቄውን እሺ እህታችን የተጠየቀው እስካሁን ከ1 እስከ 3 ነው እሱን ደግመልሻለሁ እሺ አንደኛ ጥያቄ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ሰማዕቱ ቅዱስ ጊዮርጊስ ነው እውነት ወይም ሐሰት ሁለተኛ ጥያቄ ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም አደባባይ ነው ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ ሰማዕትነትን የተቀበሉት በሮም አደባባይ ነው እውነት ወይም ሐሰት ሶስተኛ ጥያቄ 18ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው 18ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው እውነት ወይም ሐሰት አራተኛ ጥያቄ ለሁላችሁም ምእመናን በራሳቸው ፍቃድ የሚጾሙት ጾመ ጽጌ ይባላል ምእመናን በራሳቸው ፍቃድ የሚጾሙት ጾመ ጽጌ ይባላል ማርያም ስምኪ ጥያቄ ከብዳለ በረከት ነው ቃሉት ያሰማልን አይከብድም ማለት ጥያቄው በጣም ቀላል ነው ሁላችሁም ተሳተፉ መሲስዩም ሰላምሽ ብዛታችን እንኳን ደህና መጣሽ ታሜ ሁለተኛ ሐሰት የገብርኤል ልጅ ሁለተኛ እውነት በሮም አደባባይ ሶስተኛ አይደገም እሺ ሶስተኛ ጥያቄ 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው እውነት ወይም ሐሰት ጫልቱ አሰፋ ሰላም ይብዛታችን እንኳን ደህና መጣሽ መኑ ሶስተኛ ከመልሱ ማራለው ኤርሚያስ እውነት አረጋይ ሶስተኛ ሐሰት ሲጎ አበበ ሰላም ለእናንተ ይሁን እግዚአብሔር ይመስገን ሰላምሽ ይብዛታችን ወይም ወንድማችን እንኳን ደህና መጣሽ ተዋህዶ ሃይማኖት ሶስተኛ እውነት ጫልቱ አንደኛ ሐሰት ታድለ እውነት ጫልቱ ሁለተኛ ሐሰት ኤርሚያስ እውነት እፎይ ልበል ዘምር አንደኛ እውነት
ታሜ ሁለተኛ እውነት ስንታይ አንደኛ እውነት ሶስተኛ እውነት ጫልቱ ሶስተኛ ሐሰት እመቤት አንደኛ እውነት ለሁላችሁም ቃሎት ያሰማልን ረዱ ቃሉ አራተኛ እውነት ካሳይ አራተኛ እውነት እፎይ ልበል ዘምር አራተኛ ሐሰት አራተኛ ሐሰት ፀሐይ አሁን መምጣቴ ነው እሺ ጎሳና እንኳን ደህና መጣ ገነት አማረ እንኳን ደህና መጣችሁ አሁን የመጣችሁ ኦኬ ጤናዬ አንደኛ እውነት ሁለተኛ እውነት ሶስተኛ እውነት አራተኛ እውነት ማርያም አራተኛ ሐሰት ለሁላችሁም ቃሎት ያሰማልን አልማዝ እንዴት አመሻችሁ እግዚአብሔር ይመስገን እንኳን ደህና መጣሽ እህታችን ስትገቢ ሼር ያደረግሽ ጓደኞችሽም እንዲመጡ እሺ አሁን የመጣችሁ ንገሩኝና ጥያቄውን ደግምላችኋለሁ የድንግል ማርያም ልጅ ሶስተኛ እውነት አራተኛ እውነት ቃሎት ያሰማልን ለሁላችሁም ቃሎት ያሰማልን የክርስቶስ ጸጋ ሰላም ከሁላችን ጋር ይሁን አሜን ከሁላችን ጋር ይሁን እህታችን ገኒ እንኳን ደህና መጣሽ የገብርኤል ልጅ 318ቱ ሊቃውንት ነው እውነት ነው ካሳይ አራተኛ እውነት መቅደስ አራተኛ እውነት ለሁላችሁም ቃሎት ያሰማልን አምስተኛ ጥያቄ ሰላማችሁ ይብዛ ጥያቄው ይደገምልኝ ራሄል እሺ እደግምላችኋለሁ መጀመሪያ አምስተኛን ጥያቄ ላንብብላችሁና አዲስ ለገባችሁ ደግምላችኋለሁ አምስተኛው ጥያቄ እስክትሞክሩ ድረስ ማለት ነው አምስተኛ ጥያቄ በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን እውነት ወይም ሐሰት አሁን ለገባችሁ ከ1 እስከ 4 ያለው ልድገምላችሁ ከዚህ የማርያም ልጅ እንኳን ደህና መጣ ወይም እንኳን ደህና መጣሽ ሐረገ ወይን ሩሃማ ሁላችሁም እንኳን ደህና መጣችሁ አንደኛ ጥያቄ አዲስ ለገባችሁ ማለት ነው አንደኛ ጥያቄ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ቅዱስ ጊዮርጊስ ነው ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ቅዱስ ጊዮርጊስ ነው እውነት ወይም ሐሰት ሁለተኛ ጥያቄ ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም አደባባይ ነው ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም አደባባይ ነው እውነት ወይም ሐሰት ሶስተኛ ጥያቄ 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው እውነት ወይም ሐሰት አራተኛ ጥያቄ ምእመናን በራሳቸው ፍቃድ የሚጾሙት ምእመናን በራሳቸው ፍቃድ የሚጾሙት ጾመ ጽጌ ይባላል እውነት ወይም ሐሰት አምስተኛ ጥያቄ በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን እውነት ወይም ሐሰት ለሁላችሁም ቃሎት ያሰማልን ሁላችሁም እየተሳተፋችሁ ነው አዲስ የገባችሁ እንኳን ደህና መጣችሁ ብያለሁ ነብዩ እንኳን ደህና መጣ ወንድማችን ደመቀ እንኳን ደህና መጣችሁ ስትገቡ ሼር ያደረጋችሁ እሺ መሲ አንደኛ እውነት ሁለተኛ እውነት አራተኛ እውነት ረዱ ቃሉ አምስተኛ እውነት ከክብረኪ ሐሰት ስንተኛ ጥያቄ ስትመልሱ ተራ ቁጥሩን በጽፉበት ደስ ይለኛል ገዝሽ ሰላምሽ ይብዛ አሜን ይሁላችን ሰላም ይብዛ እህታችን ፀሐይ ሶስተኛ እውነት መቅደስ ሶስተኛ እውነት ካሳይ አምስተኛ እውነት ተዋህዶ እውነት ኤርሚያስ ሶስተኛ እውነት አራተኛ እውነት አምስተኛ እውነት ለሁላችሁም ቃሎት ያሰማልን ሩሃማ አንደኛ ሐሰት ነብዩ አንደኛ ሐሰት ማርታ አምስተኛ እውነት ሩሃማ ሁለተኛ እውነት ፀሐይ አራተኛ ሐሰት ለሁላችሁም ቃሎት ያሰማልን አምስተኛ ይደገም መቤት እሺ አምስተኛ ጥያቄ በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን እውነት ወይም ሐሰት ሩሃማ ሶስተኛ ሐሰት ገነት አማረ አንደኛ እውነት ሁለተኛ እውነት ሶስተኛ ሐሰት አራተኛ ሐሰት አምስተኛ እውነት ተዋህዶ ሃይማኖቴ ሳይነበብ የምትመልሱት እህታችን ምናልባት ኔትወርክ ወደ ኋላ አስቀርቶብሽ ሊሆን ይችላል እስኪ ወተሽ ደግመሽ ግቢ ምናልባት ኔትወርክም አንዳንዴ ድምጽ ወደ ኋላ ያስቀራል ፀሐዬ አምስተኛ እውነት ነብዩ ሁለተኛ እውነት ዚጎ አምስተኛ እውነት ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ ይገኛል
ራሄል አንደኛ እውነት፣ ሁለተኛ እውነት፣ ሶስተኛ እውነት፣ አራተኛ እውነት፣ አምስተኛ እውነት። ለሁላችሁም ቃሉት ያሰማልን። ሰምቶዝም አምስተኛ እውነት፣ አራተኛ እውነት፣ አምስተኛ እውነት። ሩሃማ አምስተኛ እውነት፣ የገብርኤል ልጅ አራተኛ እውነት፣ መኑ አምስተኛ እውነት፣ እመቤት አምስተኛ እውነት፣ ጽናት አንደኛ ሐሰት አምስተኛ እውነት። አው ምናልባት ድምጹ አንዳንዴ ወደ ኋላ አንተ ስለሚል እህታችን ወጥተሽ ብትገቢ ምናልባት የተሻለ ይሆናል ብዬ አስባለሁ። አቅሊ አምስተኛ እውነት። ለሁላችሁም ቃልዎት ያሰማልን። እሺ እስኪ ያለፍኩት አለ መሰለኝ። ለሁላችሁም ቃልዎት ያሰማልን። እሺ ሁላችሁም ተሳተፉና ሶስተኛውን ድገሚልን። እሺ ሶስተኛ ጥያቄ 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው። 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው። እውነት ወይም ሐሰት? ሮዚ አምስተኛ እውነት፣ ጫልቱ አምስተኛ እውነት። ለሁላችሁም ቃልዎት ያሰማልን። ያልተሳተፋችሁ ከ1 እስከ 5 ያለውን ተሳተፉና ሌላውን መልሱ መልሼ ወደ ስድስተኛው ጥያቄ እንሄዳለን ማለት ነው። አሜን ከሁላችን ጋር ይሁን። ገዝሽ አመሰግናለሁ። መቅደስ ጥያቄ 1 ሐሰት። ቃልዎት ያሰማልን። ያልተሳተፋችሁ ተሳተፉና ወደሚቀጥለው ጥያቄ እንሄዳለን። ንጉሴ አምስተኛ እውነት፣ በኃይሉ ተስፋዬ እንኳን ደህና መጡ። ዲያቆን መሰለኝ እንኳን ደህና መጡ። ሁላችሁም እንኳን ደህና መጣችሁ ብያለሁ። ያልተሳተፋችሁ ተሳተፉና ወደሚቀጥለው ጥያቄ እንሄዳለን። ሁላችሁም ተሳትፋችኋል። ከ1 እስከ 5 ያለው መልስ ልመልስና ወደ ስድስተኛው ጥያቄ እንሄዳለን። እስኪ ያልሞከራችሁ ሞክሩ። እሺ አረጋወይን አንደኛ እውነት፣ ሁለተኛ እውነት፣ ሶስተኛ ሐሰት፣ አራተኛ እና አምስተኛ እውነት። ቃልዎት ያሰማልን። ታደሉ ወደ ኋላ ተመልሰው ያዳምጡ። ሁላችሁም ቃልዎት ያሰማልን። ጊዜ ለሁሉ እንኳን ደህና መጡ ብያለሁ። መሲ አምስተኛ እውነት፣ ደግሰው አምስተኛ እውነት። ኤርሚ ስተቴን ለማረም ነው። አንደኛ ሐሰት ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 56 የሐዋርያት ሥራ። ለሁላችሁም ቃልዎት ያሰማልን። እሺ አሁን ከ1 እስከ 5 ያለውን መልሼ ወደ ስድስተኛው ጥያቄ እንሄዳለን። አንደኛ ጥያቄ እውነት ወይም ሐሰት? ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ቅዱስ ጊዮርጊስ ነው። መልሱ ሐሰት ነው። ቅዱስ ጊዮርጊስ ሳይሆን ሁሉም ሰማዕታት ይላል። ነገር ግን በዚህ መጽሐፍ ቅዱስ ላይ የሚገኘው ቅዱስ ጊዮርጊስ ሳይሆን ቅዱስ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 59 ላይ ይገኛል ማለት ነው። ሁለተኛ ጥያቄ ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም አደባባይ ነው። እውነት ወይም ሐሰት ነው የሚለው መልሱ እውነት ነው። በሮም አደባባይ ነው ሁለቱም ሰማዕትነትን የተቀበሉት ማለት ነው። ሶስተኛ ጥያቄ 318ቱ ሊቃውንት አርዮስን ያወገዙት በኤፌሶን ከተማ ነው። መልሱ ሐሰት ነው። በኤፌሶን ከተማ ሳይሆን በኒቂያ ከተማ ነው። በኤፌሶን ከተማ የተወገዙት ሌሎቹ ናቸው። ሶስተኛው ጉባኤ ነው። ይሄ ግን አንደኛው ጉባኤ 325 የተካሄደው ነው። እሱም የተካሄደው በኒቂያ ጉባኤ ነው። ኒቂያ ውስጥ የተካሄደ ስለሆነ መልሱ ሐሰት ነው የሚሆነው። አራተኛ ምእመናን በስራቸው በራሳቸው ፍቃድ የሚጾሙት ጾመ ጽጌ ይባላል። እውነት ነው። ጾመ ጽጌ ምእመናን በፍቃዳቸው የሚጾሙት እንጂ ከሰባቱ አጽዋማት ውስጥ አይመደብም ማለት ነው። ስለዚህ መልሱ እውነት ነው። አምስተኛ ጥያቄ በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን። መልሱ እውነት ነው። ከ1 እስከ 5 ያለው ጥያቄ ይሄን ይመስላል። ለመለሳችሁ ለተሳተፋችሁ ለሁላችሁም ቃልዎት ያሰማልን። ከዚህ በመቀጠል ወደ ስድስተኛ ጥያቄ እንሄዳለን ማለት ነው። ስድስተኛ ጥያቄ በቅዳሴ ሰዓት ንፍቅ ዲያቆን የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወዴት ያዞራል? በቅዳሴ ሰዓት ንፍቅ ዲያቆን የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወዴት ያዞራል? ሀ ወደ ምስራቅ፣ ለ ወደ ምዕራብ፣ ሐመርሃ ወደ ሰሜን፣ መ ወደ ደቡብ።
ወንድማችን ዲያቆን ኢዮብ እሸቱ እንኳን ደህና መጣ። ስለመጣህ እናመሰግናለን። መራዊ አንደኛ ተራ ቁጥር የለውም እውነት አበበሽ እውነት ንጉሱ አምስተኛ እውነት ለታመሻችሁ ተዋህዶ ልጆች ሰላም ሽብዛ እንኳን ደህና መጣሽ እህታችን። አሁን ስድስተኛ ጥያቄ ላይ ደርሰናል። ከስድስት በኋላ ያለውን መከታተል ትችላለሽ ማለት ነው። ያመለጠሽ ከ1 እስከ 5 ነው። ሰዓት ሲኖርሽ ቀስ ብለሽ ወደ ኋላ ተመልሰሽ አዳምጫቸው እና መስታወሻ ያዢ ማለት ነው። አሜን። ለሁላችሁም ቃለ ሕይወት ያሰማልን። ጤናዬ ወደ ምስራቅ እመቤት ስድስተኛ ሀ እኔም ስለምትከታተሉ ከልብ አመሰግናለሁ። ወደ ምስራቅ ስድስተኛ ወደ ምስራቅ ለሁላችሁም ቃለ ሕይወት ያሰማልን። ሃኒ ወደ ምስራቅ ጊዜ ለኩሉ ወደ ምስራቅ ተስፋ ማርያም አንደኛ ለ ሰምቶዝም ስድስተኛ ወደ ምስራቅ ፀሐይ ስድስተኛ ወደ ሰሜን ለሁላችሁም ቃለ ሕይወት ያሰማልን። ራሄል ስድስተኛ ወደ ምስራቅ ደግሰው ስድስተኛ ሀ ጫልቱ ስድስተኛ ወደ ምስራቅ አረጋይ ስድስተኛ ወደ ምስራቅ ደመቀ ወደ ምስራቅ ለሁላችሁም ቃለ ሕይወት ያሰማልን። ወደ ሰባተኛ ጥያቄ እንሄዳለን። ሰባተኛው ጥያቄ ቅዳሴውን ሲጀምር ልቤ መልካም ነገርን አፈለቀ በማለት ከዳዊት መዝሙር የጠቀሰው አባት ማን ይባላል? ቅዳሴውን ሲጀምር ልቤ መልካም ነገርን አፈለቀ በማለት ከመዝሙረ ዳዊት የጠቀሰው አባት ማን ይባላል? ሀ ቅዱስ ኤፍሬም ሶሪያዊ ለ ቅዱስ ባስልዮስ ዘቂሳሪያ ሐመሩሃ ቅዱስ ዮሐንስ አፈወርቅ መ አባ ሕርያቆስ ለሁላችሁም ቃለ ሕይወት ያሰማልን። መሲዲ ወደ ስድስተኛ ወደ ምስራቅ ሮዚ ወደ ምስራቅ ኤርሚያስ ወደ ምስራቅ በጣም ደስ ትላላችሁ ስትሳተፉ ሼር እያደረጋችሁ የምትገቡ አዳዲሶች። ሙምሊያ በቤተ ክርስቲያን ውስጥ ብራዚል የሚባል ስም የለም ይቅርታ። ናትናኤል አባ ሕርያቆስ ወደ ምስራቅ አባ ሕርያቆስ የቅዳሴ ማርያም ላይ ለሁላችሁም ቃለ ሕይወት ያሰማልን። ራሄል አባ ሕርያቆስ ትንሳኤ ሰባተኛ ሐመሩሃ ገነት አባ ሕርያቆስ መቅደስ አባ ሕርያቆስ ስንታይ ሰባተኛ ሀ ንጉሱ ወደ ምስራቅ ኦኬ ሰባተኛ ሐመሩሃ መለሱ መኑ ሰባተኛ ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁ መልሳችኋል። የፍቅር ቅዱስ ዮሐንስ አፈወርቅ ረዱ ቃሉ መ አባ ሕርያቆስ ታይኩ ሰባተኛ ሀ ሃኒ የማርያም ልጅ ሰባተኛ መ ፀሐይ አባ ሕርያቆስ ለሁላችሁም ቃለ ሕይወት ያሰማልን። ስምንተኛ ጥያቄ ጸሎተ ፍትሐት ሰው በሞተ በሶስተኛው ቀን የሚደረገው ለምንድን ነው? ጸሎተ ፍትሐት ሰው በሞተ በሶስተኛው ቀን የሚደረገው ለምንድን ነው? ሀ የእግዚአብሔርን ሶስትነት ለማጠየቅ ለ መጽሐፍ ነገር በሶስት ይጸናል ስለሚል ሐመሩሃ ክርስቶስ በሶስተኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ መልስ የለውም። ይቅርታ ገና ዛሬ ነው የሰማሁት ሰባተኛውን ጥያቄ
እሺ እህታችን የቻልሽውን ተሳተፊ፣ ችግር የለውም። የምትችይውን ብቻ ተሳተፊ። የምትሳደቡ እዚህ ላይ የማይወክላችሁ ከሆነ ለምን ትመጣላችሁ? ከይቅርታ ጋር ልቦና ይስጠው። ኤርሚያስ 8ኛ ሐመሩሃ የድንግሊ 8ኛ ርብቃ ሐመሩሃ ዳጊ ጤናዬ 8ኛ ይደገም። እሺ 8ኛ ጥያቄ ጸሎተ ፍትሐት ሰው በሞተ በ3ኛው ቀን ለምን ይደረጋል? ጸሎተ ፍትሐት ሰው በሞተ በ3ኛው ቀን ለምን ይደረጋል? ሀ የእግዚአብሔርን ሶስትነት ለማጠየቅ፣ ለ መጽሐፍ ነገር በሶስት ይጸናል ስለሚል፣ ሐመሩሃ ክርስቶስ በ3ኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ፣ መልስ የለውም። ሲሞን ሐመሩሃ የገብርኤል 8ኛ ሐመሩሃ የድንግል ማርያም 8ኛ ከመልሱ ልማር ፀሐይ 8ኛ ሐመሩሃ ደመቀ 8ኛ ሐመሩሃ ረዱ ቃሉ 8ኛ ይደገም። እሺ 8ኛ ጥያቄ ሰው በሞተ በ3ኛው ቀን ጸሎተ ፍትሐት ሰው በሞተ በ3ኛው ቀን ለምን ይደረጋል? ጸሎተ ፍትሐት ሰው በሞተ በ3ኛው ቀን ለምን ይደረጋል? ሀ የእግዚአብሔርን ሶስትነት ለማጠየቅ፣ ለ መጽሐፍ ነገር በሶስት ይጸናል ስለሚል፣ ሐመሩሃ ክርስቶስ በ3ኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ፣ መልስ የለውም። ፍቅር ሐመሩሃ ታደሉ ሀ ወንደሰን 8ኛ ሩሃማ 8ኛ ሐመሩሃ የድንግል ማርያም ልጅ 8ኛ ከመልሱ ልማር። ለሁላችሁም ቃልዮት ያሰማልን። ረዱ ቃሉ 8ኛ ሐመሩሃ ቃልዮት ያሰማልን። አዲስ የምትገቡ ሼር እያደረጋችሁ ለጓደኞቻችሁም እንዲደርስ ማለት ነው። 9ኛ ጥያቄ ናትናኤል ሐመሩሃ ለሁላችሁም ቃልዮት ያሰማልን። 9ኛ ጥያቄ ርዕሰ መነኮሳት ተብለው የሚታወቁት አባት ማን ናቸው? ርዕሰ መነኮሳት በመባል የሚታወቁት አባት ማን ናቸው? ሀ አባ መቃርስ፣ ለ አባ ጳውሊ፣ ሐመሩሃ አባ እንጦንስ፣ አባ ጳጉሚስ። ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። ስትገቡ ሼር እያደረጋችሁ ፀሐዬ እሺ ችግር የለውም። በዚህ ሰዓት የሚመቻችሁ ከሆነ ሁሌ በዚህ ሰዓት እገባለሁ። ተስፋ ማርያም ስንተኛ ጥያቄ? 9ኛ ነው ወይስ 8ኛ ጥያቄ? መሲ 8ኛ ሐመሩሃ ደግሰው ለአልማዝ 8ኛ ናትናኤል 9ኛ አባ እንጦንስ ኤርሚያስ አሜን ወንድሜ እኔም አመሰግናለሁ ስለመጣችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። እናንተም ቃልዮት ያሰማልን። ማርታ 8ኛ ይደገም። እሺ 8ኛ ጥያቄ ጸሎተ ፍትሐት ሰው በሞተ በ3ኛው ቀን የሚደረገው ለምንድን ነው? ጸሎተ ፍትሐት ሰው በሞተ በ3ኛው ቀን የሚደረገው ለምንድን ነው? ሀ የእግዚአብሔርን ሶስትነት ለማጠየቅ፣ መጽሐፍ ነገር በሶስት ይጸናል ስለሚል፣ ሐመሩሃ ክርስቶስ በ3ኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ፣ መልስ የለውም። ትንሳኤ 9ኛ አባ ጳውሊ የገብርኤል ልጅ አባ አንጦኒዮስ ወይም አባ እንጦንስ። ተስፋ ማርያም 9ኛ ምን ይደገም? 9 ቁጥር ብቻ ስለተጻፈ ብዬ ነው። ልጅ ዓለም 9ኛ ፍቅር 9ኛ አባ እንጦንስ። መለሱ 9ኛ አባ እንጦንስ። ሄርሜላ ሰላም እግዚአብሔር ይብዛልሽ። አሜን። ለሁላችን ሰላማችን ይብዛ። እህቴ እንኳን ደህና መጣሽ። ራሄል ይደገምልኝ። ስንተኛ ጥያቄ ልድገምልሽ? አልማዝ 9ኛ ሃኒ
ጥያቄው እንዲገሙ ስንተኛ ጥያቄ ኤርሚ 9ኛ ለ ንጉሱ 8ኛ ሀ በስምሽ ልጠራ እንኳን ደህና መጣሽ እህታችን ስትገቢ ሼር እያደረግሽ ግቢ እግዚአብሔር ይመስገን ሰላምሽ ይብዛታችን እሺ 9ኛ ጥያቄ ነው የምደግምላችሁ እሺ 9ኛ ጥያቄ ርዕሰ መነኮሳት በመባል የሚታወቁት አባት ማን ናቸው ርዕሰ መነኮሳት በመባል የሚታወቁት አባት ማን ናቸው ሀ አባ መቃርስ ለ አባ ጳውሊ ሐመሩሃ አባ እንጦንስ መ አባ ባኩሚስ ሙሉ የድንግል ማርያም ልጅ 7ኛ እንድገሚልኝ እሺ 7ኛ ጥያቄ ቅዳሴውን ሲጀምር ልቤ መልካም ነገርን አፈለቀ በማለት ከመዝሙረ ዳዊት የጠቀሰው አባት ማን ናቸው ሀ ቅዱስ ኤፍሬም ሶሪያዊ ለ ቅዱስ ባስልዮስ ዘቂሳሪያ ሐመሩሃ ቅዱስ ዮሐንስ አፈወርቅ መ አባ ሕርያቆስ ርብቃ ጥያቄው ይደገም ስንተኛ ጥያቄ ልድገም እህቴ ለሁላችሁም ቃልዎት ያሰማልን እመቤት አባ እንጦንስ ደስታ አሜን ሰላም ሁላችን ሰላም ይብዛታችን ስንታየው ሰላምሽ ይብዛ ወይም ሰላም ይብዛ ወንድማችን መሲ 9ኛ ይደገም እሺ 9ኛ ጥያቄ ርዕሰ መነኮሳት በመባል የሚታወቁት አባት ማን ናቸው ርዕሰ መነኮሳት በመባል የሚታወቁት ማን ናቸው ሀ አባ መቃርስ ለ አባ ጳውሊ ሐመሩሃ አባ እንጦንስ መ አባ ባኩሚስ ሄርሜላ 9ኛን አሁን ደግም ያለው ካልሰማሽ ደግምልሻለሁ እሺ ትግስት 7ኛ ለ ደመቀ 9ኛ ሀ እሺ ወደ 10ኛ ጥያቄ እንሄዳለን 10ኛ ጥያቄ 10ኛ ጥያቄ ናርዶስ አማኑ እንኳን ደህና መጣሽ አስኒ ሁላችሁም እንኳን ደህና መጣችሁ አዲስ የገባችሁ ሼር እያደረጋችሁ ሰላም ለእናንተ እንደምን አመሻችሁ አሜን ሰላም ለሁላችን ይሁን እህታችን ለሁላችሁም ቃልዎት ያሰማልን የምትሳደቡት እናንተን ማየት ስለማንፈልግ ብሎክ ባደርጋችሁ ይሻላል ሌሎች እንዳትረበሹ ማለት ነው ተሳተፉላችሁ እሺ 10ኛ ጥያቄ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል ሀ የመላእክት እህት ለ የሰማዕታት እናት ሐመሩሃ የጻድቃን እመቤት መ ሁሉ መልስ ነው እግዚአብሔር ይመስገን ሰላምሽ ይብዛታችን እግዚአብሔር ይመስገን አስቴር ዮሴፍ ሰላም እንዴት አመሻችሁ እግዚአብሔር ይመስገን እህቶቼ እንኳን ደህና መጣችሁ አንተነ መንግስቱ ወንድማችን እንኳን ደህና መጣ አስፋው ለሁላችሁም ቃልዎት ያሰማልን አሁን የመጣችሁ እንኳን ደህና መጣችሁ ብያለሁ ስትገቡ ሼር እያደረጋችሁ ለሌሎችም እንዲደርስ ማለት ነው ኤርሚያስ 10ኛ መ ፋሲካ እንኳን ደህና መጣሽ እህታችን ናርዶስ 9ኛ ይደገም እሺ 9ኛ ጥያቄ ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው ሀ አባ መቃርስ ለ አባ ጳውሊ ሐመሩሃ አባ እንጦንስ መ አባ ባኩሚስ ለሁላችሁም ቃልዎት ያሰማልን ፍቅርተ እሺ ችግር የለውም እህታችን እስካሁን ስለነበርሽ በጣም አመሰግናለሁ ሲመችሽ ግቢና አዳምጪ ደግመሽ ምንም ችግር የለውም እሺ አለሚቱ እንኳን ደህና መጣሽ ብያለሁ ስትገቡ ሼር እያደረጋችሁ ለሁላችሁም ቃልዎት ያሰማልን እሺ ምርጫው ከ6 እስከ 11 ነው 11ኛ ጥያቄ ነው የቀረው ምርጫውን ጨርሼላችሁ እናንተም ተሳተፉ ከዛ መልሱ መልሰን ወደ ደረቅ ጥያቄ እንሄዳለን ማለት ነው 11ኛ ጥያቄ መጠመቅ ያለብን በማን ስም ነው
መጠመቅ ያለብን በማን ስም ነው? ክርስትና ስንነሳ የምንጠመቀው በማን ስም ነው? ሀ በኢየሱስ ክርስቶስ ስም፣ ለ በእግዚአብሔር አብ ስም፣ ሐመሩሃ በመንፈስ ቅዱስ ስም፣ መ በአብ በወልድ በመንፈስ ቅዱስ ስም። ወይንሸት ሁሉም፣ ሰላም ሀጎስ። አሜን። ለሁላችንም ቃለ ሕይወት ያሰማልን እህቴ። አንዳንዶች ግን ለምንድን ነው ገብታችሁ እንትን የምትሉት የምትሳደቡት? ሰዋሰው ይሄ በማስተማር ሳይሆን ሁላችንም ብዙ ጊዜ የምንማረው ነው። ግዴታ መማር አያስፈልግም እኮ ሁሌ የምንማረው ስለሆነ ለኛ አይከብደንም። ስለዚህ ምንም ስለማደርግልህ ብትወጣ ይሻላል። ለሁላችሁም ቃለ ሕይወት ያሰማልን። አስቴር 11ኛ መ፣ ሩሃማ መ፣ መቀሌ 11ኛ መ፣ ፋሲካ መ፣ ገብርኤል አባቴ 11ኛ በአብ ወልድ በመንፈስ ቅዱስ ስም፣ ደመቀ 10ኛ መ፣ ታረቀኝ ኢየሱስ አይደለኝ ታረቀኝ ኢየሱስ አይደለ የመጀመሪያው ስም። እሺ ወይንሸት በአብ ወልድ በመንፈስ ቅዱስ ስም። ለሁላችሁም ቃለ ሕይወት ያሰማልን። ደስታ በሁሉም ልጅ አለም 11ኛ መ፣ ማርታ 11ኛ መ። ለሁላችሁም ቃለ ሕይወት ያሰማልን። ሁላችሁም ሞክሩና ከዛም በኋላ ወደ መልሱን መልሼ ወደሚቀጥለው ጥያቄ እንሄዳለን ማለት ነው። ወሎየው ሀ በኢየሱስ ስም፣ የድንግል ማርያም ልጅ 11ኛ መ፣ የገብርኤል ልጅ በአብ ወልድ በመንፈስ ቅዱስ ስም። ለሁላችሁም ቃለ ሕይወት ያሰማልን። የኋላ እንኳን ደህና መጣ ወንድማችን። ማርታ 11ኛ መ፣ ረዱ ቃሉ 11ኛ መ፣ ሙሉ የድንግል ማርያም ልጅ 11ኛ መ፣ ትዕግስት መ፣ ፋሲካ 11ኛ በአብ ወልድ በመንፈስ ቅዱስ ስም። ለሁላችሁም ቃለ ሕይወት ያሰማልን። እሺ ያልተሳተፈ ካለ ተሳተፉና መልሱን መልሰን ወደሚቀጥለው ጥያቄ እንሄዳለን። ልጅ አለም ከበደ አሜን። ለሁላችን ሰላማችን ይብዛ ወንድማችን ወይም እህታችን። እንኳን ደህና መጣ ወይም እንኳን ደህና መጣሽ። ሁላችሁም እንኳን ደህና መጣችሁ ብያለሁ። ስለምትከታተሉ ስለምትመልሱ ለሁላችሁም ቃለ ሕይወት ያሰማልን። ከልብ አመሰግናለሁ። ያልተሳተፋችሁ ተሳተፉና ወደሚቀጥለው ጥያቄ እንሂድ። ገነት በአብ ወልድ በመንፈስ ቅዱስ ስም፣ እህተ በአብ ወልድ በመንፈስ ቅዱስ ስም። ዮሐንስ ሳህሌ ወንድማችን እንኳን ደህና መጣ። ሽመኖ 11ኛ በአብ ወልድ በመንፈስ ቅዱስ ስም አምነን። ሰላምሽ ይብዛ እህታችን እንኳን ደህና መጣሽ ብያለሁ። እሺ መልሱ መልሰን ወደ መልሱ ሩሃማ ሼር። ለሁላችሁም ቃለ ሕይወት ያሰማልን። አዲስ የገባችሁ ሼር እያደረጋችሁ ዛሬ የመጣችሁም ካላችሁ ምዕራፍ ከዚህ በፊት የነበሩት ጥያቄና መልሶች ሊንክ አስቀምጬላችኋለሁ ከላይ በሱ ገብታችሁ ታገኙታላችሁ ማለት ነው። እሺ ወንድሜ ኤርሚያስ ችግር የለውም። እሺ ልክላችኋለሁ። አሁንም መልስላችኋለሁ። በኋላም ደግሞ አስቀምጥላችኋለሁ ኮሜንት ላይ መልሱ ማለት ነው። ገነት አበበ እንኳን ደህና መጣሽ። ገነት አማረ 10ኛ ይደገም። እሺ 10ኛ ጥያቄ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ
እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል? እመቤታችን ቅድስት ድንግል ማርያምን ምን በማለት ጠርቷታል? ሀ የመላእክት እህት፣ ለ የሰማዕታት እናት፣ ሐመርሃ የጻድቃን እመቤት፣ መ ሁሉም መልስ ናቸው። በላይነሽ ሰላም ለዚህ ቤት ሰላምሽ ይብዛ እህታችን፣ እንኳን ደህና መጣሽ። ናርዶስ አመኑ ከኋላ አንዳንድ ጥያቄ ድገሚልን አሁን ለመጣ ነው። እሺ እህቴ አሁን መልሱን ልመልስና ወደሚቀጥለው ጥያቄ ሄዳለሁ። ከዛም በኋላ ካላችሁ መጨረሻ ላይ ደግምላችኋለሁ ማለት ነው። ገነት አበበ ሰላም ብያለሁ። ሰላምሽ ይብዛ ገንዬ፣ እንኳን ደህና መጣሽ። እሺ አሁን መልሱን መልሰን ወደሚቀጥለው ጥያቄ እንሂድ። ስድስተኛ ጥያቄ በቅዳሴ ሰዓት ንፍቅ ዲያቆን የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወዴት ያዞራል? ሀ ወደ ምስራቅ፣ ለ ወደ ምዕራብ፣ ሐመርሃ ወደ ሰሜን፣ መ ወደ ደቡብ። መልሱ ሐመርሃ ወደ ሰሜን አዙሮ ነው የሚያነበው። ስምንተኛ ጥያቄ ይቅርታ ሰባተኛ ጥያቄ ቅዳሴውን ሲጀምር ልቤ መልካም ነገርን አፈለቀ በማለት እሺ ደግምላችኋለሁ። አንዴ መልሱን ልመልስላችሁና ሌሎች እስኪሳተፉ ድረስ የሚጠየቁትን ለእናንተ ከኋላ ደግምላችኋለሁ። አንዴ መልሱን ልመልስላችሁና ማለት ነው። ሰባተኛ ጥያቄ ቅዳሴውን ሲጀምር ልቤ መልካም ነገርን አፈለቀ በማለት ከመዝሙረ ዳዊት የጠቀሰው ማን ነው? ሀ ቅዱስ ኤፍሬም ሶሪያዊ፣ ለ ቅዱስ ባስልዮስ ዘቂሳሪያ፣ ሐመርሃ ቅዱስ ዮሐንስ አፈወርቅ፣ መ አባ ጊዮርጊስ ዘጋስጫ። መልሱ መ አባ ጊዮርጊስ ዘጋስጫ ናቸው። ስምንተኛ ጥያቄ ጸሎተ ፍትሐት ሰው በሞተ በሶስተኛው ቀን የሚደረገው ለምንድን ነው? ጸሎተ ፍትሐት ሰው በሞተ በሶስተኛው ቀን የሚደረገው ለምንድን ነው? ሀ የእግዚአብሔርን ሶስትነት ለማጠየቅ፣ ለ መጽሐፍ ነገር በሶስት ይጸናል ስለሚል፣ ሐመርሃ ክርስቶስ በሶስተኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ፣ መ መልስ የለውም። መልሱ ሐመርሃ ክርስቶስ በሶስተኛው ቀን ከሙታን ተለይቶ መነሳቱን ለማጠየቅ በሶስተኛው ቀን ፍትሐት ይደረጋል ማለት ነው። ዘጠነኛ ጥያቄ ርዕሰ መነኮሳት በመባል የሚታወቀው አባት ማን ይባላል? ርዕሰ መነኮሳት በመባል የሚታወቀው አባት ማን ይባላል? ሀ አባ መቃርስ፣ ለ አባ ጳውሊ፣ ሐመርሃ አባ እንጦንስ፣ መ አባ ጳውሚስ። መልሱ ሐመርሃ አባ እንጦንስ ናቸው። ርዕሰ መነኮሳት በመባል የሚታወቁት አባት ማለት ነው። አስረኛ ጥያቄ አባ ጊዮርጊስ ዘጋስጫ በሰዓታት ድርሰቱ እመቤታችን ቅድስት ድንግል ማርያምን ምን በማለት አመስግኗታል ወይም ምን በማለት ጠርቷታል? ሀ የመላእክት እህት፣ ለ የሰማዕታት እናት፣ ሐመርሃ የጻድቃን እመቤት፣ መ ሁሉም መልስ ነው። መልሱ መ ሁሉም መልስ ነው። 11ኛ ጥያቄ መጠመቅ ያለብን በማን ስም ነው? ጸበል የምንጠመቀው ወይም መጠመቅ ያለብን በማን ስም ነው? ሀ በኢየሱስ ክርስቶስ ስም፣ ለ በእግዚአብሔር ስም፣ ሐመርሃ በመንፈስ ቅዱስ ስም፣ መ በአብ በወልድ በመንፈስ ቅዱስ ስም። መጠመቅ ያለብን መልሱ መ በአብ በወልድ በመንፈስ ቅዱስ ስም ነው ማለት ነው። ይሄ ከ6 እስከ 11 ያለው ጥያቄና መልስ ይመስላል። ከ11 በኋላ ያለው አስቀምጬላችኋለሁ ከመግባቴ በፊት ከሰዓታት በፊት ማለት ነው። ዛሬ ጥያቄውን ማውጣው እንዳይከብዳችሁ ወይም ደግሞ ገና ሄዳችሁ መጽሐፍ ቅዱስን አንብባችሁ ቦታውን ስትፈልጉ ሰዓቱን እንዳይሄድባችሁ ዛሬ የሚወጣው ጥያቄ ከኦሪት ዘፍጥረት ምዕራፍ 1 ከማቴዎስ ወንጌል ምዕራፍ 1 እና ከመልእክታትም እንዲሁም ከሮሜ መልእክት ነው ማውጣው ብዬ ነግሬያችኋለሁ። አሁን ማነብላችሁ ዛሬው ከነገርኳችሁ ምዕራፎች ውስጥ የወጡ ጥያቄዎች ናቸው ማለት ነው። 12ኛ ጥያቄ እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ይህ ኃይለ ቃል የት ይገኛል? ምዕራፍና ቁጥሩን
ማሙሽ አበራ ከልብ አመሰግናለሁ ወንድሜ ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ ስለምታዳምጡ። ሁላችሁም ቃል ያሰማልን ሰላማችሁ ይብዛልኝ ብያለሁ። አዲስ ለመጣችሁ ሼር እያደረጋችሁ ስትገቡ ሼር እያደረጋችሁ ጤና የመንግስቱ ኦሪት ዘፍጥረት ምዕራፍ 1 ላይ ምዕራፍ 1 ነው ግን ቁጥሩስ የት ይገኛል? ለሁላችሁም ከልብ አመሰግናለሁ። ሮማን ታከለ ዘፍጥረት ቁጥር አላስታውስም እንድታስታውሳለ እንዴ አንብቡ የነገርኳችሁ ማስታወስም አለባችሁ። ኦሪት ዘፍጥረት ላይ ነው ምዕራፉንም ነግሬያችኋለሁ። ነገር ግን ቁጥሩ ስንት ላይ ይገኛል? እስኪ የሚያስታውስ ያነበበ አንብቦ የመጣ ኤርሚያስ 12ኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር ስንት ላይ? ክርስትና ትምህርት አለ ወይስ ጥያቄና መልስ? ጥያቄና መልስ ብቻ ነው እህቴ፣ ትምህርት የለውም። ጥያቄና መልስ ብቻ ነው። ደግሰው ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 የገብርኤል ልጅ ኦሪት ዘፍጥረት ምዕራፍ 1 ራሄል 12ኛ ይደገም። እሺ 12ኛ ጥያቄ እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ይህ ኃይለ ቃል የት ይገኛል? አባይ መርሻ በጣም ተመችቶኝ። ያመለጣችሁ ሊንክ አለ ከላይ አስቀምጬላችኋለሁ። እዛ ሊንክ ላይ ገብታችሁ ማየት ትችላላችሁ። ከዛሬው በፊት ያመለጣችሁ ማለት ነው። የዛሬውንም ደግሞ እዛው ላይ አወርድላችኋለሁ። ቀስ እያላችሁ ማየት ትችላላችሁ ማለት ነው። አይጠፋም። ታረቀኝ ድጋሚው ስንተኛ ጥያቄ ልድገም? ሩሃማ ድገሚልን። እሺ 13ኛ አልጠየቅኩም ወንድሜ ታረቀኝ። እህቴ ሩሃማ እሺ 12ኛ እንደግምልሻለሁ። እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ይህ ኃይለ ቃል የት ይገኛል? ሰምቶ ዝም ደግም ያለው ያልሰማችሁ ካላችሁ ደግምላችኋለሁ። ኦሮሚያ ብየኮ ምዕራፍ 1 ቁጥር 26 ኤደን ተፈራ ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ፋሲካ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ናርዶስ ኦሪት ዘፍጥረት ምዕራፍ 1 ቁጥር 14 ራሄል ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉ። ሁላችሁም ሞክሩ፣ አይከብድም። ገነት አንደኛ ምዕራፍ 1 ቁጥር 26 ዮሐንስ ምዕራፍ 1 ቁጥር 25 ጊዜ ለኩሉ ምዕራፍ 1 ቁጥር 31 ለሁላችሁም ቃልዎት ያሰማልን። እሺ ወደ 13ኛ ጥያቄ እንሄዳለን። ቃልዎት ያሰማልን ለሁላችሁም። ፋሲካ ምዕራፍ 1 ቁጥር 31 ትግስት ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ማርታ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ለሁላችሁም ቃልዎት ያሰማልን። ረዱ ቃሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ትግስት ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 እስከ 13 ለማለት ይመስለኛል። ሮዚና ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ለሁላችሁም ቃልዎት ያሰማልን። እሺ ወደ 13ኛ ጥያቄ እንሄዳለን። ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደው የማርያምን እጮኛ ዮሴፍን ወለደ። ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደውን የማርያምን እጮኛ ዮሴፍን ወለደ። ይህ ኃይለ ቃል የት ይገኛል? ሩሃማ 12ኛ ይደገም። ይቅርታ እሺ 12ኛ ጥያቄ
እግዚአብሔርም የፈጠረውን ሁሉ እጅግ መልካም እንደሆነ አየ። ይህ ኃይለ ቃል የት ይገኛል? ተሳተፉ እንጂ በጣም ቀላል ጥያቄ ነው፣ አይከብድም። ሁላችሁም ተሳተፉ። ናርዶስ 12ኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 እግዚአብሔር ይመስገን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ወለተ ሚካኤል እንኳን ደህና መጣሽ። ስትገቢ ሼር እያደረግሽ ተመስገን አምላኬ። ሰላማችሁ ይብዛ ውድ ተዋሕዶ ልጆች፣ አሜን። ሰላምሽ ይብዛ እህታችን፣ ቃልዎት ያሰማልን ለሁላችንም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ቅድስት ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ወይንቶታችን ጥያቄያችን እሺ እህታችን አስቀምጥላችኋለሁ። ሩሃማ 13ኛ ይደገም። ሐና ዘፍጥረት እሺ 13ኛ ጥያቄ ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደ የማርያምን እጮኛ ዮሴፍን ወለደ። ይህ ኃይለ ቃል የት ይገኛል? ጤናዬ ማቴዎስ 1 ቁጥር 16 ኤደን ኦሪት ዘፍጥረት ምዕራፍ 1 ቁጥር አላስታውስም። እሺ ፋሲካ ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ኢሳይያስ ወንድማችን ኢሳይያስ እንኳን ደህና መጣሉ ብያለሁ። ኤርሚያስ 13ኛ ማቴዎስ 1 16 ገነት ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 እስከ 11 አበበ ጠፋሽ አለው አልጠፋውም እግዚአብሔር ይመስገን አለው። ገነት ምዕራፍ 11 ቁጥር 12 ለማለት ነው። ገነት አማረ ማቴዎስ ምዕራፍ 1 ቁጥር 16 ሩሃማ ማቴዎስ 1 ቁጥር 16 ለሁላችሁም ቃልዎት ያሰማልን። ሙሉ ድንግል ልጅ ምዕራፍ 13ኛ ድገሚልን። እሺ 13ኛ ጥያቄ ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደ የማርያምን እጮኛ ዮሴፍን ወለደ። ይህ ኃይለ ቃል የት ይገኛል? መኖ 13ኛ ኦሪት ዘፍጥረት 12ኛ ዘፍጥረት 1 31 ለሁላችሁም ቃልዎት ያሰማልን። ራሄል ማቴዎስ 1 16 ፀሐዬ ምዕራፍ 1 ቁጥር 16 ወይኒቱ ኦሪት ዘፍጥረት 1 31 ብርቱካን ማቴዎስ 1 18 አለሽ አለው እኔን ነው አለው እግዚአብሔር ይመስገን። ረዱ ቃሉ 13ኛ ማቴዎስ 1 16 ለሁላችሁም ቃልዎት ያሰማልን። ወደ 14ኛ ጥያቄ እንሄዳለን። 14ኛ ጥያቄ የክርስቶስ ሐረገ ትውልድ የክርስቶስ የዘር ሐረግ ከአብርሃም እስከ ዳዊት ስንት ነው? ከዳዊት እስከ ባቢሎን ምርኮ ስንት ነው? ከባቢሎን ምርኮ እስከ ክርስቶስ ስንት ነው? በአጠቃላይ ስንት ነው? ምዕራፍ ስንት ቁጥር ስንት ላይ ይገኛል? እሺ መቅደስ የማቴዎስ ወንጌል ምዕራፍ 1 ቁጥር 16 የድንግል ማርያም ልጅ ማቴዎስ 1 16 ተመስገን አምላኬ ማቴዎስ 1 16 ለሁላችሁም ቃልዎት ያሰማልን። 14ኛንም ሞከሩ። የዘር ሐረግ የክርስቶስን የዘር ሐረግ ከሰጧችሁ ምዕራፍ ውስጥ እዛ ውስጥ አለ ያነበባችሁትና የምትመልሱት ማለት ነው እንድታስታውሱ ያህል። እሺ ያለቀ ነው እህታችን፣ እየጨረስን ነው፣ ብዙም አልቀረንም። ማርታ ማቴዎስ 1 16 ሙሉ የድንግል ማርያም ልጅ ማቴዎስ 1 16 እሺ 14ኛንም ወክሩ። አቤል እንኳን ወንድማችን እንኳን ደህና መጣ።
እሺ ወንድሜ አበበ ጥያቄ መጠየቅ ነውር ነው ብዬ አላስብም። እንጃ ወንጌል ማስተማርና ጥያቄ መጠየቅ ልዩነት አለው ብዬ አስባለሁ። ስላሰብክልኝ ከልብ አመሰግናለሁ። ታመነ 13ኛ ማቴዎስ 1:16 ለሁላችሁም ቃል ያሰማልን። ገና እሺ 14ኛ ልድገምላችሁ። 14ኛ ጥያቄ የክርስቶስ የዘር ሐረግ ከአብርሃም እስከ ዳዊት ስንት ነው? ከዳዊት እስከ ባቢሎን ምርኮ ስንት ነው? ከባቢሎን ምርኮ እስከ ክርስቶስ ስንት ነው? በአጠቃላይ ስንት ናቸው? በአጠቃላይ ከአብርሃም እስከ ክርስቶስ ስንት ናቸው? ምዕራፍ ስንት ቁጥር ስንት ላይ ይገኛሉ? እሺ ኤደን ማቴዎስ 1 ከቁጥር 1 እስከ 7 ገነት 14ኛ ይደገም። እሺ 14ኛ ጥያቄ የክርስቶስ የዘር ሐረግ ሲቆጠር ከአብርሃም እስከ ዳዊት ስንት ነው? ከዳዊት እስከ ባቢሎን ምርኮ ስንት ነው? ከባቢሎን ምርኮ እስከ ክርስቶስ ስንት ነው? የት ላይ ይገኛል? እስኪ ይሄንን መልሱ። ኤርሚያስ 14ኛ ማቴዎስ 1:17 እሺ ስንት ናቸው? በዝርዝር አስቀምጡ ከቻላችሁ። ረዱ ቃሉ 14ኛ ማቴዎስ 1:17 ትግስት ማቴዎስ 1:17 አቤ ሰላም ይብዛ ወንድማችን እንኳን ደህና መጣ። ጤናዬ 14 ማቴዎስ 1 ቁጥር 17 እህታችን 14ኛ ጥያቄ ላይ ደርሰናል። እመቤት 14ኛ ጥያቄ ላይ ደርሰናል። ሩሃማ 14 ማቴዎስ 1 ቁጥር 17 ለሁላችሁም ቃሉት ያሰማልን። እሺ ወደ 15ኛ ጥያቄ እንሄዳለን። የድንግል ማርያም ልጅ 14ኛ ማቴዎስ 1:17 42 ናቸው። በአጠቃላይ ቃሉት ያሰማልን ለሁላችሁም። እሺ 15ኛ ጥያቄ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ለሁላችሁም ቃሉት ያሰማልን። አያል ማቴዎስ 1:17 ይገኛል። 14 አጠቃላይ 42 ቃሉት ያሰማልን። እሺ 15ኛንም በዛው ሞክሩ። 15ኛ ጥያቄ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? አያል ንጉስ ሰለሞንን። መቀሌ 14ኛ ማቴዎስ 1:17 ዳጊ ደግሰው 14ኛ ማቴዎስ 1:14 ለሁላችሁም ቃሉት ያሰማልን። ሳራ ለታ እንኳን ደህና መጣሽ እህታችን። ስትገቢ ሼር እያደረግሽ ታመነ ማቴዎስ 1:14 ኤርሚያስ 15ኛ ኦዚያ ለሙከራ። እሺ ጤናዬ 15ኛ ንጉስ ሰለሞንን። ሩሃማ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ፣ አጠቃላይ 42 ትውልድ። ቃሉት ያሰማልን። ረዱ ቃሉ 15ኛ ሰሎሞንን ወለደ። ሩሃማ 15ኛ ንጉስ ሰለሞንን። ገብረ ሚካኤል 15ኛ ሰሎሞንን። ደግሰው 15ኛ ንጉስ ዳዊትን። ጥያቄው ካልገባችሁ 15ኛ ጥያቄ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ቤት የማርያም ልጅ 15ኛ ንጉስ ሰለሞንን። ሳራ ሰለሞንን
ገነት አማረ ማቴዎስ 1 ቁጥር 17 ለሁላችሁም ቃልዎት ያሰማልን። እግዚአብሔር ይመስገን። 15ኛ ንጉስ ሰለሞንን ታመነ ንጉስ ሰለሞንን ለሁላችሁም ቃልዎት ያሰማልን። እሺ ወደ 16ኛ ጥያቄ እንሄዳለን። ሐና ሰለሞን አይደለም ግን ላምብ በቃ እሺ እህቴ አንብቤና ነይ። ነቢያት ንጉስ ሰለሞን መኖ 14 እና 15 14 ይለፈኝ 15 ንጉስ ሰለሞን ገነት 15ኛ ይደገም። እሺ 15ኛ ጥያቄ ንጉስ ዳዊት ከአብርሃም ይቅርታ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? እሺ የዋህ ንጉስ ሰለሞን ድንግል ማርያም 15ኛ ንጉስ ሰለሞን አለሚቱ 15ኛ ንጉስ ሰለሞን ናርዶስ 15ኛ ይደገም። እሺ 15ኛ ጥያቄ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? ነቢያት ንጉስ ሰለሞንን እህተ ሰለሞንን ደግሰው 15ኛ ሰለሞንን ጀማል የምትሳደቡ ወጡ ምን ታደርጋላችሁ? እሺ ሙሉ የድንግል ማርያም ልጅ 15ኛ ንጉስ ሰለሞን ናርዶስ 15ኛ ንጉስ ሰለሞን። እሺ 16ኛ ጥያቄ 16ኛ ጥያቄ ወንጌልን ለማስተማር አላፍርም አስቀድሞ አይሁዳውያን ደግሞም አረማውያን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይል ነውና። 16ኛ ጥያቄ ወንጌልን ለማስተማር አላፍርምና አስቀድሞም አይሁዳውያን ደግሞም አረማውያን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይል ነውና። ይህ ኃይለ ቃል የት ይገኛል? ምዕራፍና ቁጥሩ። እሺ ኦሮሚያ ብየኮ ሰለሞን አስቴር 15ኛ ሰለሞን ማርታ የማርያም ልጅ እንኳን ደህና መጣሽ እህታችን። ታደሉ ይቅርታ አልነበርኩም። ስንተኛ ጥያቄ ልድገምልሽ እህቴ? ራሄል የመጨረሻውን። እሺ የመጨረሻው 15ኛ ነው ወይስ 14ኛ? ሁለቱም ተነቧል። ኤርሚያስ 15ኛ ጥያቄ ለማረም ማቴዎስ 1:7 ሰለሞን ቃልዎት ያሰማልን። ለሁላችሁም ቃልዎት ያሰማልን። 16ኛንም ጥያቄ ሞክሩ። የዛሬው ጥያቄ የወጣው ከማቴዎስ ከኦሪት ዘፍጥረትና ከሮሜ አልፍም ማለት ነው። ሶስቱ ምዕራፎች ውስጥ ነው የምታገኙቸው። እሺ ሩሃማ 16ኛ ሮሜ 1:16 ለሁላችሁም ቃልዎት ያሰማልን። እግዚአብሔር እረኛዬ ነው። ሰላም እግዚአብሔር ቤተሰቦች እንደምን አመሻችሁ። ሰላምሽ ብዛታችን እንኳን ደህና መጣሽ ብያለሁ። የድንግል ማርያም ልጅ 16ኛ ከመልሱ ልማር ፋሲካ 14ኛ ማቴዎስ ወንጌል ምዕራፍ 1 ገነት አማራ 15ኛ ጠቢቡ ሰለሞን ታደሉ 9ኛ ጀምሮ አልነበርኩም። ከ9 ጀምሮ መልሱን መልሰናል እህቴ። አሁን ያለነው ከ12 እስከ 16 ደርሰናል። ከደረሽበት ተሳተፊና ሌላውን ቀስ ብለሽ ወደ ኋላ ተመለሰሽ ታዳምጫለሽ ማለት ነው። ምክንያቱም ሊወጡ የሚፈልጉ ስላሉ እየመሸ ስለሆነ ነው። ይቅርታ። ደግሰው 16ኛ ሮሜ 1:16 እሺ 15ኛ ጥያቄ ነው የምደግምልሽ ራሄል። እሺ 15ኛ ጥያቄ ንጉስ ሰለሞን ከኦሪዮን ሚስት ማንን ወለደ? ንጉስ ሰለሞን ከኦሪዮን ሚስት ማንን ወለደ? ረዱ ቃሉ ማርታ 15ኛ ንጉስ ሰለሞን ረዱ ቃሉ 16ኛ ሮሜ 1:16 ሮዚ እሺ ንጉስ ሰለሞን ኦኬ ንጉስ ሰለሞን አይደለም። እሺ ማንን ነው? አንብቢውና ታገኙዋለሽ እህቴ። እግዚአብሔር እረኛዬ ነው ሮሜ 1:16 ታደሉ እሺ እናትሽ አመሰግናለሁ እህቴ። ሁላችሁም ቃልዎት ያሰማልን። ሙሉ የድንግል ማርያም ልጅ 16ኛ ሮሜ 1:16
ፀሐዬ ከመልሱ ማራለው። እሺ ብርሃኑ ገዳው የኦርቶዶክስ ልጅ ስለሆንክ ከልብ አመሰግናለሁ። እኔም የጥንቷ የኦርቶዶክስ ተዋህዶ ልጅ ነኝ። ጥያቄ ካለ እሺ በውስጥ መስመር ቀበላለሁ። ጥያቄ ታመነ ሮሜ 1:16 ፋሲካ ሮሜ 1:16 ለሁላችሁም ቃልዮት ያሰማልን። ለሁላችሁም ቃልዮት ያሰማልን። እሺ ወደ 17ኛ ጥያቄ እንሄዳለን። 17ኛ ጥያቄ እግዚአብሔርን ሳያውቁት እንደ እግዚአብሔርነቱ አላመለኩትም አላመሰገኑትም፣ ነገር ግን ካዱት፣ በሐሳባቸውም ረሱት፣ ልባቸውም ባለማወቅ ጨለመ። ይህ ኃይለ ቃል የት ይገኛል? መዓዛ ንጉሱ እንኳን ደህና መጣሽ እህታችን። 17ኛ ጥያቄ እግዚአብሔርን ሳያውቁት እንደ እግዚአብሔርነቱ አላከበሩትም አላመሰገኑትም፣ ነገር ግን ካዱት፣ በሐሳባቸውም ረሱት፣ ልባቸውም ባለማወቅ ጨለመ። ይህ ኃይለ ቃል የት ይገኛል? ናርዶስ አንደኛ ጥያቄ ነው ወይስ 11ኛ ጥያቄ? ረዱ ቃሉ አመሰግናለሁ እህቴ፣ ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ ስለምትመልሱም ስለምትሳተፉም ስለምታበረታቱንም ከልብ አመሰግናለሁ። ለሁላችሁም ቃልዮት ያሰማልን። ራሄል 15ኛ፣ ሰለሞን ሮሜ 1:16 መሰረት እንኳን ደህና መጣሽ እህታችን። ፀሐዬ 16ኛ፣ ሮሜ 1:16 ሮሃማ ለሁላችሁም ቃልዮት ያሰማልን። ረዱ ቃሉ 17ኛ 1:21 ምዕራፍ ምን ላይ ነው የሚገኘው? ሮሜ ላይ ነው ወይስ ማቴዎስ ላይ ነው? እየተጠቀሳችሁ ጤና 17ኛ ሮሜ 1:21 እሺ ረዱ ቃሉ ለሁላችሁም ቃልዮት ያሰማልን። ሁላችሁም ተሳተፉ። አበዛውባችሁ እንደ ጥያቄ ከበዛ ንገሩኝና ቀንሳለሁ። ጥያቄ ተሳተፉላችሁ። ናርዶስ 17ኛ 1:21 እግዚአብሔር ይመስገን 17ኛ ሮሜ 1:21 ሉቭ አሌክስ ሰላም ይብዛ ወይም ሰላምሽ ይብዛ እንኳን ደህና መጣችሁ። ትግስት ሮሜ 1:21 ፋሲካ ከይቅርታ ጋር 17ኛ ይደገም። እሺ 17ኛ ጥያቄ እግዚአብሔርን ሳያውቁት እንደ እግዚአብሔርነቱ አላመለኩትም አላመሰገኑትም፣ ነገር ግን ካዱት፣ በሐሳባቸውም ረሱት፣ ልባቸውም ባለማወቅ ጨለመ። ይህ ኃይለ ቃል የት ይገኛል? እሺ እህታችን 17 ኦኬ ሙሉ 17ኛ ሮሜ 1:12 አሌክስ መግባት እፈልጋለሁ። ለሁላችሁም መድረኩ ክፍት ነው። የምትፈልጉት መመለስ ትችላላችሁ። ምንም ችግር የለውም። ወንድማችን ወይም እህታችን መልሱ መመለስ ትችላላችሁ። በመካከል ጋብ ሲሆን አንድ ከአንድ እሺ ናርዲዬ ደግምልሻለሁ። ሎቭ አሌክስ አዲስ ነኝ። እሺ ችግር የለውም። ከዚህ በፊት ላመለጣችሁም ሊንክ አስቀምጬላችኋለሁ። በሊንኩ መሳተፍ ትችላላችሁ። ቃልዮት ያሰማልን። ሁላችሁም ቃልዮት ያሰማልን። ኤርሚያስ 17ኛ ሮሜ 1:21
ብርሃን ገዳው ይመስለኛል የኦርቶዶክስ ልጅ አይደለም ወይም አይደለሽም ስለዚህ መውጣት አለባችሁ ከዚህ እሺ አስቴር 17ኛ ሮሜ 1:21 ረዱ ቃሉ እሺ ገነት ለሁላችሁም ቃልዮት ያሰማልን አያል ሮሜ 1:21 ለሁላችሁም ቃልዮት ያሰማልን ባኒ መንገሻ እንኳን ደህና መጣሽ እህቴ ስለመጣሽ አመሰግናለሁ እሺ ወደ 18ኛ ጥያቄ እንሄዳለን 18ኛ ጥያቄ በመጀመሪያ እግዚአብሔር ማንን ፈጠረ ይህ ኃይለ ቃልት ይገኛል የፈጠረውስ ማንን ነው ምዕራፍና ቁጥሩ ሎቫሌክስ እኔ ሴት ነኝ እሺ እህቴ እንኳን ደህና መጣሽ ሁሌ በኢትዮጵያ ሰዓት አቆጣጠር 4 ሰዓት ላይ ይገባለው በዛ ሰዓት እንዳያመልጥሽ ማለት ነው ሮመዳን እስኪያልቅ ሮመዳን ካለቀ በኋላ ሰዓቱን ወደዚህ ለማስጠጋት እንሞክራለን በዛ ሰዓት እንዳያመልጥሽ ፎሎ አድርጊ ይመጣልሻል ገብረ ብርሃን ለራሴ ያነባዋለሁ ግን አንደዚህ አውጥቼ ማንበብ ስለማልችል ነው አመሰግናለሁ እግዚአብሔር ይስጥልኝ አቤል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እሺ ታደሉ አዳምን እሺ እናንተ እስክትሞክሩ ድረስ አሁን ለገቡ ከ1 እስከ 6 ያለውን ላንብብላችሁ እናንተ 18ኛን ጥያቄ ሞክሩ እሺ አንደኛ ጥያቄ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ቅዱስ ጊዮርጊስ ነው እውነት ወይም ሐሰት ነው ሁለተኛ ጥያቄ ሐዋርያው ቅዱስ ጳውሎስና ሐዋርያው ቅዱስ ጴጥሮስ ሰማዕትነትን የተቀበሉት በሮም ምድር ነው እውነት ወይም ሐሰት ሶስተኛ ጥያቄ 318 ሊቃውንት አርዮስን ያወገዙት በኤፌሶን ጉባኤ ነው እውነት ወይም ሐሰት አራተኛ ጥያቄ ምእመናን በራሳቸው ፍቃድ የሚጾሙት ጾመ ጽጌ ይባላል እውነት ወይም ሐሰት አምስተኛ ጥያቄ በግዕዝ መምህር ካልን በዕብራይስጥ ረቢ እንላለን እውነት ወይም ሐሰት ስድስተኛ ጥያቄ በቅዳሴ ሰዓት ንፍቅ ዲያቆን የቅዱስ ጳውሎስን መልእክት ሲያነብ ፊቱን ወዴት አዙሮ ነው ሀ ወደ ምስራቅ ለ ወደ ምዕራብ ሐመርሃ ወደ ሰሜን መ ወደ ደቡብ ይሄንን መልሱና ከዛም በኋላ ሌላውን አነብላችኋለሁ እሺ ረዱ ቃሉ ምዕራፍ 1 ኦሪት ዘፍጥረት 1 ምዕራፍ 1 ቁጥር 1 ሮሃማ 18ኛ ሰማይና ምድርን ፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ለሁላችሁም ቃልዮት ያሰማልን እሺ ሎቭ አሌክስ በውስጥ መስመር ሜሴጅ አስቀምጪልኝ እህቴ ያለውን ነገር አወራሻለሁ ማለት ነው ዓለሚቱ አንደኛ እውነት እሺ መኑ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ለሁላችሁም ቃልዮት ያሰማልን ኤርሚያስ ሰላም ላንቺ ይሁን አሜን ሰላም ለሁላችሁ ይሁን ወንድማችን እንኳን ደህና መጣ ደግሰው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ሰማይና ምድርን ፈጠረ ኦኬ ሎቭ አሌክስ እኔ ብዙ አላውቅም እሺ ችግር የለውም ሁላችንም አናውቅም ነገር ግን የምናውቀው ብቻ ለማስተዋወስ ያህል ነው ሮሃማ 19ኛ ይደገም 19ኛ ጥያቄ አልተነበበም እህቴ እሺ ቆይ አንብና ከዛም በኋላ ሁላችሁም ተሰማላችሁ ማለት ነው እሺ ናርዶስ አንብብ ያለው ከ1 እስከ 6 ከዛ በታች ያለውን አነብልሻለሁ እሱ ሞክሪና አሌክስ ወደ ምስራቅ ሙሌ 18ኛ ሰማይና ምድርን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 19ኛ ያልተነበበ ሮሃማ እህቴ ሮሃማ 19ኛ ያልተነበበው እሺ ወደ ምስራቅ እሺ 19ኛ ጥያቄ ወደ 19ኛ ጥያቄ እንሄዳለን ሎቭ አሌክስ እሺ እህቴ በውስጥ መስመር አውሪኝ እሺ እናት እሺ 19ኛ ጥያቄ እግዚአብሔር
የብስን ምን ብሎ ጠራው? እግዚአብሔር የብስን ምን ብሎ ጠራው? ገነት ይቅርታ በመጀመሪያ እሺ ለሁላችሁም ቃለ ሕይወት ያሰማልን አያል ቁጥር 27 ለማለት ነው ይቅርታ እሺ እህቴ ኤርሚያስ 18ኛ ይደገም እሺ 18ኛ ጥያቄ በመጀመሪያ እግዚአብሔር ማንን ፈጠረ? በመጀመሪያ እግዚአብሔር ማንን ፈጠረ? የሺ ስመኝ ወደ መስራቅ ዓለም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እሺ ምዕራፍና ቁጥሩን ከቻላችሁ ጥቀሱ። ጥላሁን ጥላሁን እንኳን ደህና መጣ ወንድማችን። እሺ ፎሎ አድርግና ተከታተል ችግር የለውም። እሺ ኤርሚያስ እሺ ላይ የምወድ ልጅ ወርቅነሽ 19ኛ ይደገም እሺ 19ኛ ጥያቄ 19ኛ ጥያቄ እግዚአብሔር የብሱን ምን ብሎ ጠራው? እግዚአብሔር የብሱን ምን ብሎ ጠራው? ሎቭ አሌክስ እሺ እህቴ ፎሎ አድርጊ። የፌስቡክ የራሴ ዋና የፌስቡክ ስሜ ብሩክታዊት ይላል በእንግሊዘኛ እዛ ላይ ሜሴጅ አስቀምጪልኝ እህቴ ወይም ደግሞ እኔ ተመልሼ ገብቻ አወራሻለሁ ችግር የለውም እሺ ከጨረስኩ በኋላ እናገርሻለሁ። ጤናዬ 19ኛ ምድር ብሎ ጠራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 ቃለ ሕይወት ያሰማልን እህታችን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ያስችል እሺ ናርዶስ አንደኛ ይደገም ከይቅርታ ጋር አንደኛ ጥያቄ ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ያለው ቅዱስ ጊዮርጊስ ነው እውነት ወይም ሐሰት? ሎቭ አሌክስ ገባ አላገኘውሽም በቃ ችግር የለውም እኔ አወራሻለሁ በመጨረሻ ከጨረስኩ በኋላ አወራሻለሁ እቴሽ ችግር የለውም። ዓለም ምዕራፍ 1 ቁጥር 1 እሺ ለሁላችሁም ቃለ ሕይወት ያሰማልን ሁላችሁም ተሳተፉ። እግዚአብሔር እረኛዬ ነው 10ኛ ይደገም ይቅርታ 19ኛ ይደገም እሺ 19ኛ ጥያቄ እግዚአብሔር ይብሱን ምን ብሎ ጠራው? እግዚአብሔር ይብሱን ምን ብሎ ጠራው? ረዱ ቃሉ 19ኛ ምድር ብሎ ጠራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 ቃለ ሕይወት ያሰማልኝ እህቴ። ናርዶስ 19ኛ ምድር አየ እሺ ሎቭ አሌክስ እሺ አስገባሻለሁ እህቴ ችግር የለውም ብቻ አንዴ እስኪጨርስ ድረስ ታገሽኝ ከጨረስኩ በኋላ አወራሻለሁ ነገ እንዴት እንደምትሳተፊ ነግርሻለሁ እሺ እናት። ደግሰው 19ኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 ምድር ብሎ ሙሉ 19ኛ ምድር ብሎ ጠራው ዘፍጥረት 1 10 ሁላችሁም ቃለ ሕይወት ያሰማልን። ወርቅነሽ 19ኛ ምድር ብሎ ጠራው ቃለ ሕይወት ያሰማልን ለሁላችሁም ቃለ ሕይወት ያሰማልን። 20ኛ ጥያቄ እግዚአብሔርን ሰውን በአርአያችንና በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። ይህ ኃይለ ቃል የት ይገኛል? ኢየሱስ ሙስሊም ነው ይቅርታ ስሙን መጥራት የሚከብድ ቢሆንም ኢየሱስ ሙስሊም ነው የሚለው የፌስቡክ አካውንት ያለሽ ወይም ያለከ ወንድሜ እኔ ወንጌል እያሰበኩ አይደለም ወንጌል እያስተማርኩ አይደለም። ጥያቄና መልስ መጠየቅ ደግሞ ነውር ነው ብዬ አላምንም። ጥያቄ ካለክ በውስጥ መስመር መጠየቅ ወይም መጠየቅ ትችላለህ። ስለዚህ ባለፈውም ስትጽፍ አይቻለሁ አስወጣለሁ ማለት ነው ምንም አይጠቅምም። ስለዚህ ለሁላችሁም ቃለ ሕይወት ያሰማልን። ፀሐዬ ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 ወንድማችን ገዛኸኝ እንኳን ደህና መጣ ስለመጣ ከልብ አመሰግናለሁ። ለሁላችሁም ቃለ ሕይወት ያሰማልን።
እሺ እግዚአብሔር ይፈርዳል ምድር ብሎ ጠራው። እሺ 20ኛ ጥያቄ እግዚአብሔርን ሰውን በአርአያችንና በአምሳላችን እንፍጠራለን። እግዚአብሔርም ሰውን በአርአያችንና በአምሳላችን እንፍጠራለን። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። ይህ ኃይለ ቃል የት ይገኛል? ይህ ኃይለ ቃል የት ይገኛል? እሺ እግዚአብሔር ይፈርዳል ኦሪት ዘፍጥረት ምዕራፍ 26 ቁጥር 1 ነው ወይስ ምዕራፍ 1 ቁጥር 26? ደግሰው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። ለሁላችሁም ቃልዎት ያሰማልን። እሺ የመጨረሻው ጥያቄ 21 አቤል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ቃልዎት ያሰማልን። እሺ ረዱ ቃሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ይፈርዳል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ለሁላችሁም ቃልዎት ያሰማልን። እሺ ለሁላችሁም ቃልዎት ያሰማልን። 21ኛ ጥያቄ አስቀድሜ ስለሁሉም በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ። አስቀድሜ ስለሁሉም በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ ማመናችሁ በዓለም ተሰምታለችና። ይህን ኃይለ ቃል የተናገረው ማን ነው? ምዕራፍና ቁጥሩን። እግዚአብሔር እረኛዬ ነው 20ኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 መኖ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ለሁላችሁም ቃልዎት ያሰማልን። ዓለም እሺ ስንተኛ ጥያቄ ልድገምልሽ እቴ? ስንተኛ ጥያቄ ልድገምልሽ? ስንተኛ ጥያቄ 20ኛ ነው ወይስ 19ኛ ወይስ 21ኛ? ፀሐዬ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ለሁላችሁም ቃልዎት ያሰማልን። ታመነ 20ኛ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ሙሉ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ሩሃማ 21ኛ ይደገምልኝ። እሺ 21ኛ ጥያቄ አስቀድሜ ስለሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ። አስቀድሜ ስለሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ ማመናችሁ በዓለም ተሰምታለችና። አሜን። እንኳን ደህና መጣክ ብለናል ወንድማችን ገዜ ስለመጣ ከልብ አመሰግናለሁ። ታደሉ ከእናንተ ልማር። እሺ እህታችን ለሁላችሁም ቃልዎት ያሰማልን። የመጨረሻው ጥያቄ ይሄ ነው። ሞክሩና መልሱን መልሰን የዛሬውን ፕሮግራማችንን በዚህ እንጨርሳለን ማለት ነው። ታመነ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ረዱ ቃሉ 21ኛ ሮሜ 1 ቁጥር 8 ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉና የዛሬው ፕሮግራማችን በዚህ እንጨርሳለን ማለት ነው። ገዛኸኝ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ለሁላችሁም ቃልዎት ያሰማልን። አቤል ኦሪት ዘፍጥረት ይቅርታ 21ኛ ቅዱስ ጳውሎስ ዓለም 20ኛው እሺ 20ኛውን ነው የምደግምልሽ። 20ኛ ጥያቄ እግዚአብሔርም ሰውን በአርአያችንና በአምሳላችን እንፍጠራለን። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። ይህ ኃይለ ቃል በየትኛው ምዕራፍና ቁጥር ይገኛል? መዝሙር ቅድምጭር እሺ ትንሳኤ 21ኛ ሮሜ 1 8 ትግስት ሮሜ 1 8 እሺ ጤናዬ ቅዱስ ጳውሎስ ናርዶስ 21ኛ የተናገረው ሐዋርያው ቅዱስ ጳውሎስ ነው።
እሺ ሮሜ 1:8 ታደሉ አሜን የሁላችንን የሚባርክልን። ኤርሚያስ 21ኛ የተናገረው ሐዋርያው ቅዱስ ጳውሎስ ነው። ሮሜ 1:8 ገነት እሺ እህቴ ችግር የለውም ፎሎ አድርጊ ሁሌም እንዲመጣልሽ ማለት ነው። ስልክሽን ስጪ። ለሁላችሁም ቃልዎት ያሰማልን። አስቴር የደረስኩበትን ድገሚልኝ። እሺ እህቴ ስንተኛ እንድገምልሽ? የመጨረሻው 21ኛ ጥያቄ ላይ ደርሰናል። 21ኛ ጥያቄ አስቀድሜ ስለሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ ማመናችሁ በዓለም ተሰምታለችና ይህ ኃይለ ቃል የት ይገኛል? ፀሐይ አስራት 21ኛ ሮሜ 1:8 ለሁላችሁም ቃልዎት ያሰማልን። አሜን ለሁላችሁም ጸጋውን ያብዛላችሁ። ስለምትከታተሉ ከልብ እናመሰግናለን። ለሁላችሁም ቃልዎት ያሰማልን። ሁላችሁም ተሳተፉና የዛሬው መልስ መልሰን ፕሮግራማችንን በዚህ እንጨርሳለን ማለት ነው። አሜን እህታችን እግዚአብሔር ይመስገን ስለሁሉም ነገር። ስለምትከታተሉ ከልብ እናመሰግናለን። እሺ እግዚአብሔር እረኛዬ ነው 18ኛ የተናገረው ብርሃነ ዓለም ቅዱስ ጳውሎስ ነው። ሮሜ 1:8 ለሁላችሁም ቃልዎት ያሰማልን። ማርታ ቅዱስ ጳውሎስ ሮሜ 1:8 ገብረ ብርሃን ይቅርታ ትግረኛ ማንበብ ስለማልችል ነው። ከቻልክ በአማርኛ ጻፍልኝ። ሁላችሁም ቃልዎት ያሰማልን። እሺ እህቴ ዓለም እሺ እህቴ እኔም አመሰግናለሁ ስለምትከታተሉ። ሁላችሁም ሞክራችኋል። እሺ አሁን መልሱ መልሰን የዛሬው ፕሮግራማችንን በዚህ እንጨርሳለን ማለት ነው። ያልተመለሰው ከ11 እስከ 21 ያለው ነው። ከ12 ይቅርታ ከ12 እስከ 21 ያለው ነው። እሺ 12ኛ ጥያቄ እግዚአብሔርም የፈጠረውን ሁሉ መልካም እንደሆነ አየ። ይህ ኃይለ ቃል የት ይገኛል ነው የሚለው። የሚገኘው ኦሪት ዘፍጥረት ምዕራፍ 1 ቁጥር 31 ላይ ነው። ሁላችሁም ሞክራችኋል። ሁላችሁም ተሳትፋችኋል ማለት ነው። 13ኛ ጥያቄ ያዕቆብም ክርስቶስ የተባለ ጌታ ኢየሱስ ከእርሷ የተወለደ የማርያምን እጮኛ ዮሴፍን ወለደ። ይህ ኃይለ ቃል የት ይገኛል ነው የሚለው። መልሱ የማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ ይገኛል። ሁላችሁም ሞክራችኋል ማለት ነው። 14ኛ ጥያቄ የክርስቶስ የዘር ሐረግ ሲቆጠር ከዳዊት እስከ ከአብርሃም እስከ ዳዊት፣ ከዳዊት እስከ ባቢሎን ምርኮ፣ ከባቢሎን ምርኮ እስከ ክርስቶስ ያለው ስንት ነው የሚል ጥያቄ ነው። ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ ነው። በአጠቃላይ ከአብርሃም እስከ ክርስቶስ ያለው 42 ትውልድ ነው። እሱም ማቴዎስ ወንጌል ምዕራፍ 1 ቁጥር 17 ላይ ይገኛል ማለት ነው። 15ኛ ጥያቄ ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ የሚል ጥያቄ ነው። ንጉስ ዳዊት ከኦሪዮን ሚስት ማንን ወለደ? መልሱ ሰለሞንን፣ ንጉስ ሰለሞን ወይም ጠቢቡ ሰለሞንን የወለደው የማቴዎስ ወንጌል ምዕራፍ 1 ቁጥር 7 ላይ ይገኛል ማለት ነው። 16ኛ ጥያቄ ወንጌልን ለማስተማር አላፍርምና አስቀድሞ አይሁዳዊ ደግሞም አረማዊ የሚያምኑበትም ሁሉ የሚያድናቸው የእግዚአብሔር ኃይል ነውና ይህ ኃይለ ቃል የት ይገኛል ነው የሚለው። የሚገኘው ሮሜ ምዕራፍ 1 ቁጥር 16 ነው። የተናገረውም ሐዋርያው ቅዱስ ጳውሎስ ነው ማለት ነው። 17ኛ ጥያቄ እግዚአብሔርን ሳያውቁት እንደ እግዚአብሔርነቱ አላከበሩትም አላመሰገኑትም፣ ነገር ግን ካዱት፣ በሐሳባቸውም ረሱት፣ ልባቸውም ባለማወቅ ጨለመ። ይህ ኃይለ ቃል የት ይገኛል የሚል ጥያቄ ነው። ሮሜ ምዕራፍ 1 ቁጥር 21 ላይ ይገኛል። 18ኛ በመጀመሪያ እግዚአብሔር ማንን ፈጠረ? በመጀመሪያ እግዚአብሔር ማንን ፈጠረ የሚል ጥያቄ ነው። መልሱ
በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይገኛል። 19ኛ እግዚአብሔር የብሱን ምን ብሎ ጠራው? እግዚአብሔር የብሱን ምን ብሎ ጠራው? መልሱ ምድር ብሎ ጠራው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 10 ላይ ይገኛል። 20ኛ ጥያቄ እግዚአብሔርም ሰውን በአርአያችንና በአምሳላችን እንፍጠር አለ። እግዚአብሔርም ሰውን በእግዚአብሔር አምሳል ፈጠረው። ይህ ኃይለ ቃል የት ይገኛል ነው የሚለው። መልሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ላይ ይገኛል። 21ኛ አስቀድሜ ስለሁላችሁም በኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ ማመናችሁ በዓለም ሁሉ ተሰምታለችና። መልሱ የሮሜ መልእክት ምዕራፍ 1 ቁጥር 8 ላይ ይገኛል። የዛሬ የነበረን ጥያቄና መልስ ይሄን ይመስላል። ለሁላችሁም ቃለ ሕይወት ያሰማልን። በእውነት በጣም ደስ የሚል ጉባኤ ነበረን። ደስ የሚል ጊዜ ነበረን ከሁላችሁም ጋር ስለነበረን ጊዜ ለሁሉ እግዚአብሔር የተመሰገነ ይሁን። ያስተማረኝ መከረን ለሁሉ እግዚአብሔር የተመሰገነ ይሁን። አንዳንዶች አላችሁ ጥያቄ የጠየቃችሁ ሴት ልጅ በጉባኤ አትወጣም ያላችሁኝ ወንድሞች ወይም እህቶች አላችሁ ይመስለኛል። ወንድሞች ሆኑ እህቶች የፌስቡክ ስም አይለይም። እንደኔ ሐሳብ እኔ እንደማውቀው ወይም እንደተማርኩት ሴት ልጅ ወንጌልን አታስተምርም። አዎ ሴት ልጅ ወንጌልን አታስተምርም። ሴት ልጅ መጽሐፍ ቅዱስን ይዛ በወንዶች ባሉበት ተሰብስባ አታስተምርም ብዬ አስባለሁ። በመድረክ ላይ በቤተ ክርስቲያንም ፊት ማለት ነው። ነገር ግን ጥያቄ አውጥቶ መጠያየቅ ስህተት ነው ብዬ አላምንም በኔ እንደኔ ጥያቄ። ስለዚህ ስህተት ከሆነ በውስጥ መስመር ልትነግሩኝ ትችላላችሁ። እዚህ ላይም ደግሞ ተናግሩኝ ካለ ልትነግሩኝ ትችላላችሁ። ዛሬ ያለን ፕሮግራም የዛሬው ጥያቄና መልስ ይሄን ይመስል ነበረ። ነገ የሚወጣው ጥያቄ ከኦሪት ዘፍጥረት ምዕራፍ 2 ከማቴዎስ ወንጌል ምዕራፍ 2 እና ከሮሜ መልእክት ምዕራፍ 2 ከነዚህ ከሶስቱ ይወጣል ማለት ነው። ነገ ከሶስቱ ምዕራፎች ይወጣል። ሶስቱ ምዕራፎች በደንብ አንብባችሁ ተዘጋጅታችሁበት ነው። ዛሬ እቺን ሁለቷን ሶስት ጥያቄ ቢያንስ 4-5 ጥያቄ ነው የወጣው። ነገር ግን 5 ጥያቄ ለመመለስ መጽሐፍ ቅዱስን ስታነቡ እንደዋላችሁ ተስፋ አደርጋለሁ። በጣም ደስ የሚል ፕሮግራም ነበረን። ለሁላችሁም ቃለ ሕይወት ያሰማልን። እናንተ ጥያቄ ካላችሁ ልጠይቁኝ ትችላላችሁ። የዛሬው ፕሮግራም በዚህ ላይ እንጨርሳለን ማለት ነው። ፋሲካ የማርያም ልጅ ድጋሚ ጥያቄያችንን ጨርሰናል። ምን ልድገም እህቴ ወይም ወንድሜ? እሺ አንድ መዝሙር ዘምረን የዛሬውን ፕሮግራም በዚህ እንጨርሳለን ማለት ነው። አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና ለእግዚአብሔር ይድረሰው ምስጋና
ለእግዚአብሔር ይድረሰው ምስጋና። አሜን። ያስተማረን ልዑል እግዚአብሔር የተመሰገነ ይሁን። እኔም በክርስቶስ ፍቅር በጣም ወዳችኋለሁ። ስለምትከታተሉኝም ከልብ ያመሰግናለሁ። የነገ ሰው ይበለን። የዛሬውን ፕሮግራም በዚህ ላይ ጨርሰናል። ከዛሬ ክፍል 15 ደርሰናል። ከክፍል 1 እስከ 14 ያለውን ደግሞ የዩቲዩብ ቻናሌ ሊንክ ከላይ አስቀምጬላችኋለሁ። እዛ ላይ ገብታችሁ ታገኛላችሁ ማለት ነው። ዛሬ አዲስ የመጣችሁ እንኳን ደህና መጣችሁ። ከኔ ጋር ከመጀመሪያውም ጀምረን እስካሁን አብረን የቆየነው ከልብ አመሰግናለሁ። እሺ ለሁላችሁም ቃልዎት ያሰማልን። ስለነበረን ጊዜ ልዑል እግዚአብሔር የተመሰገነ ይሁን። የዛሬውን ፕሮግራም በዚህ ጨርሰናል። ነገ በዚህ ሰዓት እስክንገናኝ ልዑል እግዚአብሔር ባያለንበት ሁላችንም ሰላም ያድርግልን። ሰላም እደሩልኝ።